ምዕራፍ 29 ዳዊት ለሰፈረባት ከተማ ለአራኤል ወዮላት! ዓመት በዓመት ላይ ጨምሩ፣ በዓላትም ይመለሱ። አርኤልንም አስጨንቃለሁ፣ ለቅሶና ዋይታም ይሆንባታል፣ እንደ አርኤልም ትሆንልኛለች። በዙሪያሽም እሰፍራለሁ፣ በቅጥርም ከብቤ አስጨንቅሻለሁ፣ አምባም በላይሽ ላይ አቆማለሁ። ትዋረጅማለሽ፣ በመሬትም ላይ ሆነሽ ትናገሪያለሽ። ቃልሽም ዝቅ ብሎ ከአፈር ይወጣል፣ ድምፅሽም ከመሬት እንደሚወጣ እንደ መናፍስት ጠሪ ድምፅ ይሆናል። ቃልሽም ከአፈር ወጥቶ ይጮኻል። ነገር ግን የጠላቶችሽ ብዛት እንደ ደቀቀ ትቢያ፣ ጨካኞችም ብዛት እንደሚያልፍ ገለባ ይሆናል። ድንገትም ፈጥኖ የሰራዊት ጌታ እግዚአብሔር በነጎድጓድ በምድር መናወጥ በታላቅም ድምፅ በአውሎ ነፋስም በወጨፎም በምትባላም በእሳት ነበልባል ይጎበኛታል። በአራኤልም ላይ የሚዋጉ እሷንና ምሽጓን የሚወጉ የሚያስጨንቋትም የአሕዛብ ሁሉ ብዛት እንደ ሕልምና እንደ ሌሊት ራእይ ይሆናል። ተርቦም እንደሚያልም ሰው ይሆናል። በሕልሙም እነሆ ይበላል፣ ነገር ግን ይነቃል፣ ሰውነቱም ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በሕልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱም አምሮት አለው። እንዲሁ የጽዮንን ተራራ የሚወጉ የአሕዛብ ሁሉ ብዛት ይሆናል። ተደነቁ ደንግጡም፣ ተጨፈኑም ዕውሮችም ሁኑ። በወይን ጠጅ አይሁን እንጂ ስከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገዳገዱ። እግዚአብሔር የእንቅልፍ መንፈስ አፍስሶባችኋል፣ ዐይኖቻችሁም ነቢያትን ጨፍኖባችኋል፣ ራሶቻችሁን ባለ ራእዮችን ሸፍኖባችኋል። ራእዩም ሁሉ እንደ ታተመ መጽሐፍ ቃል ሆኖባችኋል። ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል። ደግሞ መጽሐፉን ማንበብን ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና፣ ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ተአምራትንም እንደገና አደርጋለሁ። የጥበበኞችም ጥበብ ትጠፋለች፣ የአስተዋዮችም ማስተዋል ትሰወራለች። ምክራቸውን ጥልቅ አድርገው ከእግዚአብሔር ለሚሰውሩ ሥራቸውንም በጨለማ ውስጥ አድርገው ማን ያየናል ወይስ ማን ያውቀናል ለሚሉ ወዮላቸው። ይህ የእናንተ ጠማምነት ነው። እንደ ሸክላ ሰሪ ዕቃ የምትቈጠሩ አይደላችሁምን? በውኑ ሥራ ሰሪውን አልሠራኸኝም ይለዋልን? ወይስ የተደረገው አድራጊውን አታስተውልም ይለዋልን? ሊባኖስ እንደ ፍሬያማ እርሻ ሊለወጥ፣ ፍሬያማው እርሻ እንደ ዱር ሊቈጠር ጥቂት ዘመን የቀረ አይደለምን? በዚያም ቀን ደንቆሮች የመጽሐፍን ቃል ይሰማሉ፣ የዕውሮችም ዐይኖች ከጭጋግና ከጨለማ ተለይተው ያያሉ። የዋሃን ደስታቸውን በእግዚአብሔር ያበዛሉ፣ በሰዎች መካከል ያሉ ችግረኞችም ሐሴትን በእስራኤል ቅዱስ ያደርጋሉ። ጨካኙ ሰው አልቋልና ፌዘኛውም ጠፍቶአልና ለኀጢአትም የደፈጡ ሁሉ ይቈረጣሉና። እነዚህም ሰውን በነገር በደለኛ የሚያደርጉ በበርም ለሚገሥጸው አሽክላ የሚያኖሩ ጻድቁንም በከንቱ ነገር የሚያስቱ ናቸው። ስለዚህ አብርሃምን የተቤዠ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል፣ ያዕቆብ አሁን አያፍርም፣ ፊቱም አሁን አይለወጥም። ነገር ግን የእጄን ሥራ ልጆቹን በመካከሉ ባያቸው ጊዜ ስሜን ይቀድሳሉ፣ የያዕቆብንም ቅዱስ ይቀድሳሉ፣ የእስራኤልንም አምላክ ይፈራሉ። በመንፈስም የሳቱ ማስተዋልን ያውቃሉ፣ የሚያጉረመርሙም ትምህርትን ይቀበላሉ።